በቃ አዳምጪ የት ነው የምትሄጂው? ይሄ ነው ቤትሽ ነው ያለሽ አኗር አለ ብላ ስለምታስብ ነው ሁሉም ነገር እንደፈለገች እንትን እያለች ያለችው። ስለዚህ ያለኔ አንድ ደቂቃ አኗር የሆነ ነገር ሆነ ብትባል ማለት ነው ነገ ኪያ ራሷ ነው እንግዲህ ከኔ ጋር ያለችን እያልኩኝ ስምሽን ላቦካ እሸሚል ልቦና የለኝም ፍቅርሽን አረሳም እኔ እንኳን ስምሽን ለሰው አላነሳም እጄ እኔ ሚስቴን ሳላይ እኔ ኪያን ሳላይ አንድ ቀን መዋል ማደር ፈልጌ ይመስልሻልማ? እኔ ከልጄ ጋር እኔ ከኪያ ጋር አብሬ በሰላም መሆን እፈልጋለሁ። እኔና ኪያ እኮ በግል ጉዳይ አንድ ቀን ተጣልተን አናውቅም። ይሄ ሁሉ ነገር ችዬ እኔ ጸጥ ብዬ በተቀመጥኩበት አንድ ቀን መተሽ ነው አንቺ ቤተሰብሽ እንደዚህ እያደረገ አጎትሽ እያደረገ አክስትሽ እያደረገ ስትያት ልጅቷ የማይሆን ውሳኔ ወስና ይኸው ከቤተሰቦቿ ጋር ልትቆራረጥ ነው። ጊዜ የኖርኩት ራሴን ገትቼ ውስጤ እንዳይጎዳ ብዬ ነው ይሄኑ ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ። ሁሉ ነገር ቦታ ቦታ ላስይዝ እባክሽ በፈጠረሽ እንደዚህ ቀና እንኳን ማለት የማትችይበት ሁኔታ ላይ ሆነሽ እንዴት አድርገሽ ነው የምትሄጂው? እሺ ሁሉ ነገር አስተካክላለሁ ነይ በቃ። አንድ ቀን ስቀን ተጫውተን አናውቅም እኮ በእኔና እሷ ምክንያት እኮ አይደለም። እና አጎትና አክስቶቿን ተገላገልን ስንል አሁን መሪያም በእያንዳንዱ ነገር እየመጣች ትበጠብጣለሽ። ጉዳዩ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ለምን ያዩኛል እንደ በደለ የልጃቸው ፍቅር ጉድ አድርጎኝ ሳለ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ይግማ። ቆይ ለኔ ህይወት አስበሽ ነው ወይስ ምንድነው? ከኋላ ቆይ የተደበቀ ነገር እኔ ማላውቀው ነገር አለ እንዴ? ወይስ ከኪያ ጋር የምትተዋወቁበት ሌላ ነገር አለ ነው? በዚህ ደረጃ ጠልተሻት በዚህ ደረጃ ነገሮቹን ምርር ብለሽ የምታደርጊ ወይ ደግሞ ሰው እጁ ላይ ከሚሞት ወይ ሰው ከሚገድል ተብሎ ነው በቃ የታሰረው አይደል? ይሄን ማስረዳት እኮ ነው ለእናትየው። እየመጣ ሁሉ ጊዜ ታዲያ ሰው ቤት ይበጥበጥ ይባላል እንዴ? እኔ አሁን ወደ ቤቴ ወሰዱኝ እንደምንም ብላችሁ ራይድም ጠርታችሁም ቢሆን ቤቴ ልሂድ አለ። እዚህ ተቀምጬ ሆና ቤት ውስጥ የባሰ ጭንቀት አልጨምር። እሺ ምን ላድርግ ነው? ቆይ እንደዚህ አድርግ ብለሽ ምከሪኝ። እሺ ኪያን አምጣት። እሺ ምን አድርጌ ላምጣት? እንዴት ላድርግ? እንደምንም አድርገህ ድሮ እንዴት አድርገህ ነው እንዳመለው ያስካት? እንዴት ነበራችሁ እስከ በፊት? አሁን ቤተሰብ ሳያውቅ እናንተ እንዴት ሆናችሁ ነበር? እስከ ዛሬ አጎቷን ስላላሳሰረች ወይም ደግሞ አጎቷ ጋር ወይም ደግሞ ሌላ እንደዚህ አይነት ከበድ ያለ እርምጃ ስላልወሰደች ስለምናት ነገሮችን አስተካክላ ቀለል አድርጋ ትመጣ ነበር። አሁን ግን ያለችበት ሁኔታ ማለት ነውማ እናቴ ወንድሜን አሳስሬ አትለቀኝ፣ ትቀየመኛለች። ስለዚህ ከእናቴ ጎን ነው መሆን የምፈልገዋለች። እኔ ሚስቴን ሳላይ እኔ ኪያን ሳላይ አንድ ቀን መዋል ማደር ፈልጌ ይመስልሻልማ? እኔ ከልጄ ጋር እኔ ከኪያ ጋር አብሬ በሰላም መሆን እፈልጋለሁ። እኔና ኪያ እኮ በግል ጉዳይ አንድ ቀን ተጣልተን አናውቅም። ሁሌ የምንጣላው ሁሌ ነገሮች የሚበለሻሹት እኮ ኪያ ወይ የኔ ቤተሰብ ገብቶ ወይ ደግሞ የእሷ ቤተሰብ ገብቶ ነው መሀላችን። አንድ ቀን ስቀን ተጫውተን አናውቅም እኮ በእኔና እሷ ምክንያት እኮ አይደለም። እና አጎትና አክስቶቿን ተገላገልን ስንል አሁን መሪያም በእያንዳንዱ ነገር እየመጣች ትበጠብጣለሽ። ጉዳዩ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ለምን ያዩኛል እንደ በደለ የልጃቸው ፍቅር ጉድ አድርጎኝ ሳለ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር። እሺ ምን ላድርግ? ከቤተሰብ ያሉን ከሷ አሉን ልጅቷ ይኸው ቤተሰብ አልባ ሆነች። እኔ ደግሞ ቀጣይ ሌላ ቤተሰብ አልባ ልሆን እማ ይኸው አንቺ ኪያን ካላመጣ አይነን ላፈር እያልሽኝ ነው ያለሽው። አዎ እኔ ነው በቃ የሚያምረው አንተም እሷም አንድ ላይ ስትሆኑ ነው ደስታዬ። በቃ እረፍት የማገኘው አንተም እንዳመሏችሁ ለእሷም ተቻችላችሁ ስትኖሩ ነው። እኔ አሁን በፊት እዚህ የመጣው ጊዜ እንዴት ባዲ ዱዱ ደስ ነው የሚለኝ። በቃ ኪዩ አኑ ስትባባሉ ስትከባበሩ ነው እኔ ደስ የሚለኝ። እሺ መሪም አሁን እንደመጣሽ ነቱ ነው ለምን መጣሽ? እዛ ቆያል አልኩሽም እንዴ? እና ላናውራ ነው እና አንቺ ነሽ አንዱም እኮ ለምን መጣሽ? አሁን አንቺ ምን ፈልገሽ መጣሽ? ልጅቷ መሯት እንዴት እንትሄድ መሯት ምን ታርጋትማ? አስር ለስቀምጣት አልፈልግም ብለ ሄደች ልጅ አሰረ። እኔ አትግቢ በእነሱ መሃል በቃ አትግቢ ብዬሻለሁ። እነሱ አንቺም ሳትመጪ ማንንም ሳይገባባቸው ሰላም ነበር። መቼም ሰላም ሆነ ሰላም አልነበሩ። ሰላም ነበር አይደለም ሰላም ያለው እኔ ታይ ሁሌ ምልሻለሁ በንግግራቸው መሃል አትግቢ። ልጅቷ መሯት
አሞሻል አይደለ? በዚህ ሰዓት እኔ ቁጭ ብዬ እማ በዚህ ሰዓት ስለሷ የምታስቢበት ሰዓት ነው። ስለራስሽ የምታስቢበት ጊዜ አይደለም። እሷ ሳታሳዝንም ያለችው የወንድምሽ ልጅ ነው በሆዷ ያለችው አይደለም። ስለሷ የምታስቢውማ አሁን አይደለም። ቁጭ በይ አንቺ አሞሻል እኮማ። እኔ አልቀመጥ ወደ ቤት ነው ማለትማ። ቤት ይወሰዱኝ ነው አልሰራ ይጥሩኝ እኔ ራሴ ሄዳለሁ። ቤት ይወሰዱኝ ያልሽ እኮማ የልጅሽ ቤት ውስጥ እኮ ነው ቁጭ ያልሽው። የልጄ ቤት ያለ ባለቤቱ ምን ያደርጋል? ባለቤት የሌለው ልጅ ምን ያደርጋል? እሷ ነች ልጅሽ አሉ ነው ልጅሽ እንደኛ ብላችሁ ናቸው ኪያ አሁን ልጆቼ ናቸው። እኔ ስማ እኔ አለሁ አንቺ ልጅ በቃ ማናችሁ አሁን እኔ ካንቺ ጋር ራሱ በቃ ይከራም እኔ መናገር አልፈልግም። የሁሉ ነገር የሁሉ ደረጃው ሲያደርሳት ልጅቷን አንቺ ነሽ። ቤቷን ጠልታብን ብላ እንድትወጣ ያደረጋቻት አንቺ። እኔ አይደለሁምማ እህቶቹ ናቸው አንቺም ጭምር። ተይ በእነሱ ማለት ቢቢዬ ምን ስንት ጊዜ ነግሬሻለሁ። እሺ ቁጭ በይ ይሄ ነገር እንዳይመጣ እሺ ነገር አሁንማ አሞሻል እኮ። እኔ በቃ ወደ ቤቴ እተኛለሁ። ይሄ እቤት ሄደሽ ቤቴ ይሻለኛል። እዚህም እሷ የለችም እዛም ማንም የለም። በቃ ቤት ይሻለኛል። እማተይ እንዴ ቁጭ በይ እሺ ቁጭ በይ። ምን ያለ በቃ ማጋጅ ልቀቂኝ አንቺ እንደው በጣም በሽታዬን የምታባበሽ አንቺ ነሽ ልጅቷን ከቤቷ ልትወጣ ያደረግሻት። ተይሻለ ኤክራም ተይ በእነሱ ማለት አትግቢ፣ በንግግር ማለት አትግቢ። ልጆቹና ሰዎች ናቸው መረራት ምን ታርግ አሁን እውነቱ እናቷን ፈርታ እናቷን ወዳ መሰለሽ የሷ ቤተሰቦች አሁን እኛን ሲጎዱ አይመራትም። መቻይ እነሱ መቶ እንደነሱ እንደጎዳችሁ መቻይ ይችናት እሷ እናቴን ብላ ነው ሄደችው። እናቴን ፈልጋታለሁ ብላ ነው ሄደችው። እኛም እናታችንን እንላለን በቃ ለዛ ቁጭ በይ ካላችሁ ለምንድን ነው ልጅቷን ሰብስባችሁ ማታመጡ? እኔ ልጅቷን ልጅቷን አምጧት። እማኛ ምን እናርጋት? አልፈልግም ካለች አኑ እንደዛ ለመናት እምቢ አለች። ከየት እናመጣታለን? እኛ አልፈልግም በግድ እናኑራት። አምጥተን ኢክራም ነገር ሲበዛ ሰው እንደሚበሳጭ እንደሚማርር አታውቂም? ንግግር ሲበዛ ሰው ብስጭት እንደሚል አታውቂም? አንቺ ነሽ ተይ ብዙም ጊዜ ብዬሻለሁ አትናገሪ። በአኑና በኪያ ማለት አትግቢ። እንዴት አልገባምማ ማየው ነገርስ በቃ አሁን ልጅ እንግዲህ ምን እንዴት ታመጫታለሽ? እንዴት ትምጣ? ለምንድን ነው የማትመጣው? እንዴት ማለት ነው አትምጣ ማለት? እሱ ያለ እሷ መኖር ይችላል? እናቷን ፈልጋ ነው የሄደችውማ። እሱም እናቱ ጋር ብሎ ይቀመጣል። በቃ አርፉ አይቀመጥ እንዴ እሱ እኮ እናቴ ሁሉ ነገር እየተፈጠረ እንዳልተፈጠረ መኖር እኮ አኗር እሷን ካጣ ሌላ ራሱን የሆነ ነገር እንዳያደርግ ብዬ ነው። ታውቂያለሽ አይደል? ብዙ ነገር እኮ አሳልፌ መኖር እኮ ለልጄ ብዬ ነው። ልጄ እሷን ካጣ ሌላ ነገር እንዳይሆንብኝ ብዬ ነው። ሁሉን ነገር እያየሁት ሲደበደብም ልጄን ሲያስሩ ሲቀጡ ጫካ ሲጥሉ ሲያስደግሙበት ቁጭ ያልኩት እኮ እሷን ቢያጣ ልጄ የሆነ ነገር እንዳይሆን አይሆንም። እማ አንድ ቀን አላየው ምንም አይሆንም። ልጁ እኔ የሆነ ነገር ሆናል ይላል። ምንም አይሆንም። እስኪ ቁጭ በል እስኪ ለትንሽ ጊዜ ምን እንደሚሆን እንየው። ምን ይሆናልማ? ይበድ ጨርቁን ይጣል። ምንም አይሆንም። ላንቺ ቀላል መስሎኝ ታይሻል። አይሽማ አኗር እኮ አሁን ግዴታ ሆኖበት እዚህ ስላለው ነው እንጂ እኮ አሁን ሄዳ እኮ ቤት ውስጥ እኮ አይቀመጥም። ታውቂያለሽ የሆነ ነገር ራሱን ያደርጋል። እኔ እሱን ነው የምፈራው። ምንም አያደርግም። እሷ እናቴን ብላ መርጣ ነው ሄደችው አይደለ? እናንተ አታስፈልጉኝ አይደለም። ጭቅጭቅ በዛባት አላስቀምጣላችኋት። በተለይቶች አላስቀምጣላችኋት። በጣም ጭቅጭቅ በዛባት ልጅቷ እንዴት አድርጋ ትቀመጥ? ተነስታችሁ እሷ ላይ ነው ያም ተነስቶ እሷ ላይ ነው ቤተሰቦቿ ተነስቶ እሷ ላይ ነው። ምን ታርግ ልጅቷ? ቤተሰቦቿ እኮ አኑን ሲጎዱ አንቺን ሲጎዱ ማለት ነው። አኑ እናቴ ተጎዳች ኪያ ይጀል አላትም። እሷ ግን ገና ለገና አጎቴ ታሰረ ብላ እናቴ ትጎዳብኛለች ብላ ሄደች። አኑ እኮ እናቴ ትጎዳለች ብሎ አላሰበም። አኑ ያረጋትና የተሻለ ይዛን ቀን አትንገሪው እያልኩሽ ነግረሻት ያደረጋትና የተሻለ አይደል? ትክክል ነኝ። ነገ ምንም ትክክል አይደለም። ወጥቶ ሊገላት እንዴት እንዳነቃት ይሻላል። እንዴት እየመታት እንደነበር ይሻላል። እሷ እኮ ሁለት ነፍስ ናት። እሺ ከዛ ሰውየው ነገሮች ለምን እንደምትቸኩ ያላቅ ይግደልሽ። ሰውየው መጥቶማ ምን ይገለኛል? በቃ ወደኩ። እንደማንኛውም ሰው ታገልኩት ወደቀ። በቃ እሷን እንትን እንዳይፈጠር ወደቀ። ሄዳ አመለጠ። ለአኑ ባን ነግረው ከዛ ምን ይፈጠራል? ምንም አያርግ። በቃ ይሄን ነው መተውረብሽው ይሄዳሉ። በቃ ለምደናል። ሁሌ ይምጡ። እስኪ ገሉን እንጠብቃቸው። ተመጥቶ ይሻለኛል። ተይልማሶ እንዴ እኔ እሷን ልጅ ለምንድን ነው እንደዚህ? ልጅቷ እኮ መልካም ሴት ናት እኮ በጣም መልካም ልጅ እኮ ናት። ኪያን በምን አይናችሁ እንዳያችኋት በምን አይነት እንደተመለከታችኋት እንጂ እኮ በጣም መልካም ልጅ ናት። ከነሱ እኮ የተፈጠረች ልጅ አይደለች። እኔ ምንም አልፈልግም እዚህ ቤት። እኔ ምንም አልጠቅም። ምንም አልሻል እኮ ለምንድን ነው እንደዚህ የምትሆኚው? እኔ ኪያ የሌለችበት ምንም ነገር አልፈልግም። እባክሽ ዶክተር መጠጣት አለብሽ። ውሃ በደንብ ያስፈልጋታል። በቃ እንደው ምንድን ሞት አይደለም የምትፈልጉት? በቃ ኧረ በፈጠረሽ ስለምን መሞት ነው? ምንም ነገር ይቀራል። የምን መሞት ነው የምትይው? በፍጹም ይሄን ነገር እንደዚህ ካውባራ አስተናግድ መስዋዕት አልፈልግም። እማልመጣም ብላ እኮ ነው አልፈልግም ብላ ነው። እስኪ ዞር በይ። ትመጣለች እያለ ይዣት እመጣለሁ።
ያለሷ እኮ እኔም አንድ ደቂቃ መቆየት አልችልም እኮማ። አንቺ እዚህ ቤት ስላለሽ ነው እንጂ እኔስ እዚህ እቀመጣለሁ እንደ ያለ ኪያ እቀመጣለሁ። ማን አለ እንደዚህ? ማን አለ? መች አልኩኝ እንዴ? የማይፈልገው ነገር አለውን። አሁንም አንተ ተደራጀ ጸጥ ብለህ ቁጭ ያልከው እንጂ ብቻህን ብትሆን ተሯርጠህ ታመጣታለህ። ስለዚህ እኔ ቤት ይወሰድ። እኔ እንክብካቤ ፈልጌ አይደለም ኪያን እዚህ ቤት ማመጣት። ያለ ኪያ መኖር ስለማልችል ነው። ስለምትሰራው ወጥ ስለምትሰራው እንትን አይደለም ነው። ያለ ኪያ መኖር ስለማልችል ነው። ከነፍሴም ከምንም ነገር በላይ ስለሆነች ነው። የፈለገ ብጮህባት የፈለገ ብቆጣት ማለት ነው ለኪያ ብዬ አስቤ ነው። ታውቂያለሽማ ምን ያህል እንደማፈቅራት። እኔ ላይ የደረሰውን በደል ሌላ ወንድ ላይ አንዱ ላይ ቢደርስ እዚህ አንድ ቀን እንደማይቀመጥ አንቺም ጠንቅቀሽ ታውቂያለሽ። የፈለገ ነገር ቢሆን ማለት ነው። ይሄ ሁሉ ነገር ይቻልኩት ለምንድን ነውማ? አልቻለችም። እህቶችን ቻለች፣ ቤተሰቦቿን ቻለች። አውቃለሁ። መከራ በተሰጥ አውቃለሁ። ምን ቻልሽ አንቺ? ምን ቻልሽ? ምን ቻለ? እኔ ምን ቻል? እኔ ምንም አልቻልኩም። አሁን ግን ሲመቱት ሲቀጠቅጡት ጫካ ውስጥ ሲጥሉት እኮ ችሏቸው ነው። እሷ ስንት ነገር ቤተሰቦቿ ላለማስቀየም ችሏቸው። ያን አንቺም ስትናገረች ያቺም ልጅ ስትናገረ ሁሉንም ችላ እኮ ነው። ሲብስባት ነው በቃ አልመጣም ነው። ለምንድን ነው የሚወራላት? አሁን ችሏል። እሷ ብቻ አይደለች የምትጎዳው። አሁን ከሷ በላይ ይጎዳልማ። አሁን ይኸውልሽ እኔ ለኪያ ምንም ነገር አላደረኩላትም ብታቂ። እሷ ለኔ ከከፈለችው ነገር አንፃር እኔ ለኪያ ምንም ነገር አላደረኩላትም። አንቺ ግን ደርሰሽ የሁሉ ነገር ችዬ የሁሉ ነገር አሳልፌ የመጣሁት ኪያ አጎቷን አትከስም ነበር። አንቺ አጎቶችሽ ስትያት የሁሉ ነገር ችዬ እኔ ጸጥ ብዬ በተቀመጥኩበት አንድ ቀን መተሽ ነው አንቺ ቤተሰብሽ እንደዚህ እያደረገ አጎትሽ እያደረገ አክስትሽ እያደረገ ስትያት ልጅቷ የማይሆን ውሳኔ ወስና ይኸው ከቤተሰቦቿ ጋር ልትቆራረጥ ነው። ጊዜ የኖርኩት ራሴን ገትቼ ውስጤ እንዳይጎዳ ብዬ ነው ይሄኑ ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ። ሄዳ ከሳ ይግደልህ መታጎትዮሽ በሞት ይሻለኛል። እሷ ከቤተሰቧ ጋር ከምትቆራረጥ እኔ ሞቴን መርጥ ነበር። እማዬን መጥቶ ሲመጣ አይደለም በቃ መጥቶ እኮ እንደዚህ ነው ረብሻው። አንቺ እኮ አዲስ ስለሆነብሽ ነው። እኛ እኮ ለመድናቸው በቀደም ብቻውን ነው የመጣው። ባለፈው ግን ከአክስትየው ጋር መጥቶ ቤቱን እንደዚህ ነውጣው ነው የሚሉት። በቃ ለመድናቸው። ለምን ልጅቷን ስለምንፈልጋ ልጄ ሰላም እንዲሆን ስለምንፈልግ እሷ ከፈለገች ህይወት መኖር አለባቸው። እናንተ ካልኖራችሁ እኮ እሷ ለተጧት ሌላ ሰው ጋር ትሄዳለች። እሷም ያለ ኪያ ነው እንደዚህ አይነት ያለ አንዋር ኪያም አትሆንም። እንደዚህ አይነት ነገር አንቺ የምትናገሪው ማለት ነው ኪያን በትክክል ስለማታውቂያት ነው ብዬሻለሁ። ኪያ ያለኔ ማለት ነው ነግሬሻለሁ። በህይወት 10 ደቂቃ አለ አንዋር አለ ብላ ስለምታስብ ነው ሁሉም ነገር እንደፈለገች እንትን እያለች ያለችው። ስለዚህ ያለኔ 1 ደቂቃ አንዋር የሆነ ነገር ሆነ ብትባል ማለት ነው ነገ ኪያ ራሷ ነው እንግዲህ ከኔ ጋር የለችን እያልኩኝ ስምሽን ላቦካ እሺ የሚል ልቦና የለኝም ፍቅርሽን አረሳም እኔ እንኳን ሰመሸት ለተዋላነታም እጄ ይሄን ታውቂያለሽ። ያልመጣችው እኔ የት ሄድባታለሁ? ይሄው እዚህ ቁጭ እያለሁ አይደለም እና ጠሏት ሄድ ነው ወይ የምትይው ነው? እናቷ ጋር እኮ እዛ እናት እኮ አላት እኮ የራሷ ህይወት አላት። ሌላ እኔ ብቻ እኮ አይደለም ህይወቷ። አዎ እናት አለኝ። ይሄው እናቴ እኮ አጠገቤ ናት። ተዋት ሄድ እንደ ቀላል ነገር ምን ሆና ነው? በሆዷ እኮ ልጅ ይዛለች። የወንድምሽን ልጅ ይዛለች። ባሽ ነው አንቺ የምታወሪው የምትናገሪው ነገር ተጠንቅቀሽ ተናገሪ። የት ነው የምትሄደው? ኪያ ቤቷ ነው። ይሄንን እያንዳንዷን ነገር ማለት ነው ኪያ እያንዳንዷን ነገር ለፍቅሯ ስትል በፍቅር ነው ይሄንን ነገር የገዛችው ያደረገቻችሁ። የሁሉ ነገር የገረባችሁ ከኔ ጋር ለመኖር ነበር። ለኔ ስትል ያሳለፈችውን ነገር ታውቂያለሽ አንቺ። ትናንት ከትናንት ወዲያ እኔን በመምረጧ ቤተሰቦቿ ያደረጓትን ነገር ታውቂያለሽ። አጎትየው ያደረገውን ነገር ታውቂያለሽ። አንቺ አክስትየውን ማለት ነው አክስትየው ያደረገቻት ምን እንደው ታውቂያለሽ። ልጇን ለማስወራድ መርዝ በጥብጣ ነው የሰጠቻት። በምትወደው ምግብ ነው ቀላቅላ የሰጠቻት። እንደዚህ የሚደረግባት የትኛዋ ሴት ናት ችላ ቤተሰቤን ትታ ለፍቅሯ? ውስጧ ያለው ልጅ እኮ እየገደላት እንደሆነ ታውቃለች። ይሄን ነገር ታውቃለች። ያንተ ማስታወሻ ነው ብላ እኮ ነው ተሸክማ ይዛ እኮ ያለችው። ይሄን ታውቃለች። አንተ ሰርጨኒ እኮ ግራ የሚገርመኝ ነው። እሷ ችላ ሁሉንም ነገር እሷ ነች የምትችለው። ሁሉም ነገር እሷ ነች። በደል የሚደርሰው እሷ ላይ ነው። ሁሉም ነገር የሚደርሰው እሷ ላይ ነው። ላይ ደርሰማ እና አንቺ ላይ
አኑ እሷን ለማግኘት ሲለው አይደል መስዋዕት እየከፈለ ያለው እሷም ደግሞ ብዙ ነገር ከፍላለች እሱን ለማግኘት ብላ መከፍለው በቃ ስለዚህ አሁን እኮ ብዬሻለሁ ኢክራም በእነሱ መሀል አትግቢ ብዙ ነገር አልፈው ነው የመጡት ብዬሻለሁ እኔ አሁን ከቻልክ ከእሱ ልጅቷን የሚያመጣበትን መንገድ ፈልግ ከየት ያመጣታል አልፈልግም እኮ አለችውማ አንቺ ወድቀሽ እያየች እኮ አኑ አልቅሶ እየለመናት አልፈልግም እሄዳለሁ እናት አለኝ እናቴ ትጎዳብኛለች እንደመረራት ወጣይ ቤተሰቤን እፈልጋታለሁ እናቴን ብላ ነው የሄደችው አንቺ እዚህ ስትቀመጥ ምንድነው ያደረግሻል ልብስ ማጠቢያ ያለ በመዝብስፊያ ስታሳጥፋት ነበር ሆዷ ውስጥ ልጅ እያለ ምንድነው እርጉዝ እኮ ናት ልጅቷ እርጉዝ ነው ስራ ሰራችው የኛና የነሱ ጊዜ እኮ ይለያያል ምን ሆነሽ ነው ይስራው እኔ ስለሌለኝ ነው እሺ ማሽን ስለሌለኝ ነው እሷ ማሽን እያለ ለምንድን ነው በእጇ የምታጥበው ምን ሆነች እሺ ለምን አንደኛ እኮ የተወለድኩበት ዘመንና አሁን እሷ የተወለደችበት ዘመን ነው አንተን እርጉዝ ሆናማ ልብስ አላጠበችም ብለሽ ምክንያት ይሄንን ነው የምትሰጪው ይሄንን ነው የምትናገሪው ምን ሆነች ስላጠበች ምን እስክትሆን ነው አንቺ ብታሳጥቢያት ምን እንድትሆን ፈልገሽ ነበር ትስራ በቃ ትስራ ሰራተኛ እኮ አይደለችም የቤቱ ባለቤት ናት የቤቱን መቤት እኮ ሂክማ ቆይ ለኔ ህይወት አስበሽ ነው ወይስ ምንድነው ኋላ ቆይ የተደበቀ ነገር እኔ ማላቀው ነገር አለ እንዴ ወይስ ከኪያ ጋር የምትተዋወቁበት ሌላ ነገር አለ ነው በዚህ ደረጃ ጠልተሻት በዚህ ደረጃ ነገሮቹን ምርር ብለሽ የምታደርጊ እኔ ምንም እየገባኝ አይደለም እኮ የኔንም ጭንቅላት ለመመረዝ የምታደርጊው ርቀት የምትሄጂበት ነገር ሁሉ እኔ ግራ እየገባኝ ነው ኪያም እኮ በህይወቷ ማለት ነው ይሄ ሁሉ ነገር ተፈጥሮ እስከዛሬ አጎቴ ላሳስር እናቴ ምንድነው አክስቴ ላሳስር ወይም ደግሞ እቤት ልሂድ ብላ እኮ አታውቅም እኮ ይሄ ሁሉ ነገር እያደረገች ያለችው አንቺ ከምትናገሪው ነገር እኮ እየተነሳች እኮ ነው እንዴት ምን አደረኳት ትክክለኛው ነገር እኮ እየነገርኳት ነው ምን ያላርካት ነገር አለ ማለት ነው ይሄ ሁሉ ነገር ሲፈጠር ማንንም ነገር ነግሯት ማያውቀው ሁሉም አይዞሽ እንደ ቶፋን ቢሆኑ አለን ከጎንሽ አይዞሽ ነው የሚሏት ሁሉም አይዞሽ ለመደች ልጅቷ አይዞሽ ነው ለመደችው አኑ አጥብጣታል ልጅቷን ምን ቀበጠች ደግሞ በእናትህ ምን አግኝታ እስኪ ምን አግኝታ ቀብታለች እስቲ ምን አገኘች አንድ ቀን እንኳን በትክክል ዛሬ ስቃ ካደረች ነገ ታስለቅሷታላችሁ ነገ ደግሞ አልቅሳ ካደረች በሚቀጥለው ቀን ሌላ ያልጠበቀችው መከራ ያላሰበችው ነገር ጭንቅላቷ ላይ ጠምድላችሁ ሌላ ነገር ተከትሏታላችሁ አንተ ላይ አልመጣም መከራው ያንተ ቤተሰብ ላይ አልመጣም መከራው አይደለም እኔ ቻልኳ እኔ ወንድ ነኝ በቃ እችላለሁ ቻልኩ እሷ ደግሞ አትችልም በቃ ትቻለው እንዴት አርጋ ፈልጋ አይደለም ትቻለው ሰው ፈልጎ ኮን ይችላል በቃ ፈልጌ ነው የምችለው አላት ትቻለው እሱና እሷ እኩል ናቸው እሷ ቢያንስ እኮ ጽንስ አለ በሆዷ እያልኩሽ ሌጣ ሴት አይደለችም እኔ እኮ ይግራ ገባኝ እኔ ምንድነው ሆዷ ውስጥ በሽታ አይደለም ያዘችው ለዚህ ነች ሆዷ ውስጥ ልጅ አለ እርጉዝ ነች እቺን ብቻ አለች እማ እባክሽ ለኔ ብለሽ እሺ ሁሉን ነገር አስተካክላለሁ እኔ ሁሉን ነገር አስተካክላለሁ እሺ ሁሉን ነገር አስተካክላለሁ ቃል እገባልሻለሁ በቃ ሁሉን ነገር እኔም ናፍቃኛለችማ በቀን አንዴ ሁለቴ ሄጄ እየለመንኳት ነው ግን ያ ሄጄ ማያት ነገር እኔ አረካም ወደ ቤቷ እስካልተመለሰች እማ በቃ እኛ መኖራችን እዚህ ቤት ደግሞ ሂክማ መኖሯ አንቺ መኖርሽ እዚህ ቤት በጣም ለኪያ ጽንስ ነው ሆድ ነው ያዘችው ታውቂያለሽማ አንቺም እኔ ምን እንደምንም አላውቅም ምን ያህል እንደምትወጃት አውቃለሁ እንዳንቺ ቢሆንልኝ ማለት ነው ሰላም ሆኖ ሁሉ ነገር ተስተካክሎ ኪያም ደስ ብሏት ቤት እንኖር ነበር ግን ሲው ምላስ ለቀቀባት ረጅም ምላስ ለኔ አስባ እንደሆነ እኮ አውቃለሁ ሂክማን ብትሆን እኮ ይሄን ነገር እየተናገረች ያለችው እየደበደቡ ነው እየበደሉ ነው ስለዚህ የሆነ ነገር ማስቆም አለባት ነው እያለች ያለችው ነገር ግን ቢሆንም ኪያን የምትናገራት ነገር ደስ አይለኝም እኔም ደስ አይለኝም ደስ ሊለኝም አይችልም ቢገባት ጸጥ ብትል ነው ኪያን ባትናገራት እኔ ቻልኩትን ያህል እንድትሽል እፈልጋለሁ ማስረዳት ካለብሽ እቺ ልጅ አስረጃት እኔ አሁንም ኢክራም የሚልሽ አያገባሽም ዝም በይ ከሚለው ውጭ እኔ ሌላ ነገር የምልሽ ነገር የለም በቃ እነሱ እንደመጡበት ራሳቸው እንደገቡበት ይወጡት በቃ ተይ ዝም በይ እኮ ነው ያልኩሽ ወንድምሽ ሲጎዳ ብለሽ እዩ ሚስቱ ናት አትጎዳውም እኮ ትዳሩ እኮ ነው ትዳሩ ነው እሷ እኮ ምንም የምትጎዳው ነገር የለም በቃ ቤተሰቦቿ ናቸው አሁን ሰውየው ታስሯል ትንሽ ሰላም እናገኛለን ለምን አንቺ ነሽ እንድታሰር ያደረግሽ እኮ እያለ ነው አሁን እኔ እኮ የሚጎዳ ሰው ይያዝ ይታሰር አይጉዳውልኝ ባልኩኝ አንቺ ነሽ ታሰር እሷ ከቤተሰቦቿ ጋር ተቆራረጥ እሺ አሁን አንቺ ማለት ነው ሁሉ ነገር ያደረግሽ ነው ኪያ ጋር የማይሆን ነገሮችን ያደረግሽ ነው አንቺን ባሳስር ትክክል ነው ለኔ ከዛ ሎርማን ነው መጥቼ ከናቴ ጋር ቁጭ ልበል አንቺን አሳስረ ያኔና ያጎቷ ነገር ምንም አይገናኝም አንተ እኮ ሰውየው ቁጭ ብሎ ይብላ እናቴን ይግደላት ነው የምትለው
አይገለኝም ኢክራም እኛ ለምደነዋል እኮ አልኩሽ መተው ይረበሻሉ ይሄዳሉ በቃ ልጅቷን እስከፈለግን ድረስ አኑ ኪያን ከወደደ ኪያ አኑን ከወደደሽ መቻል ነው የኛ መቻል እኮ ነው ስራችን ግዴታችን እኮ ነገር አለ በቃ እኔ አትናገር ያልኩሽ እኮ ይሄ ሁሉ ነገር ከመምጣቱ በፊትም ብዬሻለሁ ኢክራም በቃ አትናገሪ በእነሱ መሀል እንደ ፍጥርጥራቸው ሆኖ ብዬሻለሁ ይሄንሽ ማሪ እኮ ግራ ይገባኝ ታመሽኒ ስለሱ እኔ ወደ ቤት እኔ ካንቺ ጋርም ከሱ ጋር ምንም አልተመቸኝ እማ እኔ ወደ ቤት በቃ አዳምጪ የት ነው የምትሄጂ ነው ቤትሽ ነው ይያለሽ ያለሽ ነው እማ አሁን ልጅሽ ኪያ አይደለችም ዝም በይ አንቺ የምትናገሪው ነገር እማ በፈጠረሽ እባክሽ ስሙትልሽ እሺ ስሙትልሽ እማ ስሙትልሽ እባክሽ እሺ በቃ ስለዚህ ሁሉ ነገር ላስተካክላለሽ እኮ ሁሉ ነገር ቦታ ላስይዝ እባክሽ በፈጠረሽ እንደዚህ ቀና እንኳን ማለት ማትሽበት ሁኔታ ላይ ሆነሽ እንዴት አድርገሽ ነው የምትሄጂው እሺ ሁሉ ነገር አስተካክላለሁ ነይ በቃ እማ ነይ እሺ ሁሉ ነገር አስተካክላለሁ ሁሉ ነገር ላስተካክልማ በፈጠረሽ እባክሽ በፈጠረሽ እኮ ጨነቀኝ እኮ ምርጫው እኮ ነው ብለምናት ብሰራ ዝም ቢያለችኝ እኔም እኮ ያለሷ አንድ ቀን መቆየት አልችልም እኮ እሺ ችግርሽ ከሂክማ ጋር ከሆነ ሂክማን እሺ ቤቱን ላይ ቤቱን ስላት ሂክማ አይደለችም ችግሬ ማለት ነው አጎቴን ስላሳሰርኩት እናቴ ትደነግጥብኛለች ከእናቴ ጋር መሆን አለብኝ በዚህ ሰዓት ነው ያለችኝ እኔም ደግሞ ለእናቷ ስል ነው የተረዳኋት ይሁን ካንቺ ጋር በዚህ ሰዓት ታስፈልገኛለች እሺ ቁጭ በይ እማ በቃ ቁጭ በይ እማ እባክሽ እስከ መቼ ቁጭ ልበል ባዶ ቤት ነይ በቃ ነይ ሁሉ አመጣታለሁ ካለችበት ይያት ጎትሻት ይያት እመጣለሁ ትንሽ ከፍ በይ እሺ ምን አባቴ ላድርግ እሺ ምን አባቴ ላድርግ ብቻ አምጣት ነው እኔ ከሷን ብቻ ነው የምፈልገው እሺ አመጣታለሁ ይሻለኛል እሷን ሳይ ራሱ ይሻለኛል እሺ አሁን ሆስፒታል እንሂድሽ አሁን ጎንሽን የሚያምሽን ነገር ታዲያ ክትትሉ አሁን ነገ ነው የምትመጣው አይደል በሶስተኛው ቀን ይዛሃትና ነው ያለኝ ስለዚህ ልጅ ነገ ነው ግን አሁን እያመመሽ ስለሆነ ሆስፒታል እንሂድሽ እኔ ትማልልኝ በቃ እሷን ብቻ አምጣ አንተ አሁን ትልቁ ስራ እኔ አሁን በቃ እናት አይደለው ትሰማኛለህ አይደል ድሮ አኑ ያዘዝኩን እሺ ትላለህ እንደምንም ብለህ እሷን አምጣት በቃ እሷን ሳይ እኔም ይሻለኛል ኢክራምም እንዳትናገራት አስተካክል አንተም ብለህ እኔ ኢክራም የምትፈልገው ይሄን ነበር ይሄው ባዶ ቤት አድርገሽ ቤት ሰማሽ አይደል እንትልሽ የሰው ትዳር መበጥበጥ ነው አሁን ይሄ በባለ ትዳር ማል መግባት ይሄው ይሄን ያመጣል አሁን በጠበጥኳቸው ማማ ደኔና ወዴኔ ከዚህ በለጠ ምን ታረጋቸው ባላ ምን ይሆኑ ትታው ሄደች እኮ ፈልጋ ነው ታዲያ ሂጂ ትታሹ ሂጂ እናትሽ ጋር ይያታል ከዚህ በፊት አኑ ሄዳ ታውቃለች እንደዚህ ጥላ ቤቱን ትታው ሄዳ ታውቃለች ስለምታቀደሽ ጥላ እሱን ነው ማውራው ኢክማ በአላ ሄዳ ታውቃለች ልምዷ ነው አይደለም ታዲያ አሁን በቃ ቢብስባት ቢመራት ነው ጥላ ሄደችው ግን አሁን እሱ ላለማስቀየም እኔ ላለማስቀየም ነው በቃ እናቴ ምናምን ብላ ምክንያት የምትሰጥ እንጂ ንግግር በዛባት በቃ ልጅቷ ሁሉም ተነስቶ እሷ ላይ ሁሉም ተነስቶ ቤተሰቦቿ ተነስተው እሷ ላይ እናንተ ተነስታችሁ እሷ ላይ እኔ አሁን አኑ ራሱ በቀደም ያረካት ነገር ወላሂ እኔ በጣም ነው ማዝነው ራሱ በጣም እያሳዘነች ነው እንቅ ነው ያረጋት ተነስቶ እንደውም ችላቸዋለች ነው አንቺ እንደዛ ተሰባብረሽ እንደዛ ምን ታርግ እኔ እኮ አልሄድም ብያለሁ እንደዛ ተፈረካክሰሽ ምናምን ነገር ወድቀሽ እንደዛ ሳይሽ ምናምን ነገር እኔም እኮ እናቴ እኮ ነሽ የፈለገ ነገር ቢሆን ኪያን የፈለገ ባፈቅራት የፈለገ በወዳት ያንቺን ያህል ግን ሊሆን አይችልም በፍጹም ነው እኔ እኮ ልውሰድሽ ብለውኛል አኑ አንተ የፈለገ ነገር ቢሆን እንድታቂ የምፈልገው ነገር ቢኖር አው ኪያን አፈቅራታለሁ እሞትላታለሁ ህይወቴን እሰጣታለሁ ህይወቴንም ሰጥቻታለሁ በተደጋጋሚ አሁንም ወደፊትም ነፍሴ እስካለች ድረስ ኪያን መጠበቅ ኪያን ማፍቀርና በኪያ ጎን መቆምን አላቆምም ባንቺ ከተመጣ ግን ኪያ ምንም ነገር ሊቀር ይችላል እሷ ፈልጋው ነው አኑ ፈልጋው እኮ አይደለም ተቆርጣ እኮ ቤተሰቦቿ አንተ ታየመጣች ልጅ ናት ምን ታርግ እሷ ናላለችም ነበርማ ተታብት መጣ እናቴ ብላ አትሄድም ነበር ነገ ጧት ደግሞ ልክ አንድ ነገር ሲመጣ አጎቷን ታስፈታዋለች አኑን ከነጭራሽ ትተዋለች አታደርጉም ኪያ በአኑ ላይ ምንም አታደርግም አንቺ መስሎሽ ነው ተታመጣች እኮ ቤተሰቦቿን አልፈልግም ብላ ሁሉን ነገር አኑ ይሻለኛል ብላ እኮ ተታመጣለች አይደል እንዴ ይሻላት ቁጭ ትል ነበር እዚህ
አንቺ ለማየ እናንተ ያላችሁ አንቺ በተለይ እኮ አላስቀምጣልሻት እኮ እንዴት ትቀመጥ? እውነቷን እኮ እንዴት ትቀመጥ? እንዴት አርጋ ትቀመጥ? እንደዚህ ያንገበገባችኋት እንዴት አርጋ ትቀመጥ? እንዲህ ያንገበገብሻት እንዲህ የሆነች እንዲህ ያደረግሽ እንዴት ትቀመጥ? ምን ላርጋት ነው ያሉ? እኔ ራሱ አንድ ቀን አፍጥጬ እንኳን አተኩሬ እንኳን የማላቃት ልጅ እንዴት እንደገፈተርኳት እዛ ጋር አይተሻል አይደል? አይደለም ያረገችው እንዴ በጥፋቱ አትንካት ነው። እኔ ኮሩ እንደንቁላል ነው ያ ምንድነው ያጠፋችሁ? አሁን እንደንቁላል ነው ማያት። ከእንቁላልም በጣም ስስ ናት። ሆዷ ውስጥ ያለው ልጅ ያለችበትን ሁኔታ ጮክ ብለን እንኳን እሷ ፊት መናገር የሚገባን ሰዎች አይደለንም። ሂክማ ግዴታ በእሷ ቦታ ለመሆን ምናምን ነገር እስኪጠበቅብሽ ድረስ ለምን ትጠብቂያለሽ? አስተውይ፣ ጭንቅላትሽን ሰፋ አድርገሽ አስቢው እንጂ ከቤተሰቡ አልሆነች፣ አጎት የላት፣ አክስት የላት፣ እናት የላት። ሄደች እኮ እናቷ ሁሉን ነገር ጥላ እኮ እዚህ ቤት መጣለች። ግን እኮ እናቴ የለኝም ትላለች። እዚህ ቤት ስትቀመጥ እናት አለት ሄደች እናቷ ጋር አይደል እንዴ? እሷ እኮ ዝምድና ላለመበጠስ ብላ ነው የዝምድናን ክር ላለመበጠስ ብላ ስትል፣ ግን እናንተም ተጨመራችሁባት። አሁን አንቺ አሁን አታስብም፣ እኔ ላይ ትጮሃለህ። እናቷ ናት፣ እውነቷን ነው። ብትሄድም እኮ እናቷ ናት። ግን የሄደችበት እናቷን ፈልጋ ሳይሆን አሁን ለእናቷን ብላ ሳይሆን እናንተ ከምትናገሯት ለመሸሽ ነው፣ ከሚደርስባት ችግር ለመሸሽ ነው ልጅቷ ወደዛ ሄደችው። እውነት እናቷን እንትን ብላ አይደለም። እሺ በቃ እንውጣ። እማ ቃል እገባልሻለሁ የቻልኩትን ነገር ሁሉ አድርጌ ኪዩ ነው አመጣታለሁ። አሁን እዚሁ እንደተኛ ይዘክልኝ ነው። እሷ ስትመጣ እኔ ሰላሜን አገኛለሁ። ቤቱም ይሞቃል። የቤቱ ድምቀት እሷ ናት። እሺ እኔ ሺው ቢንጫጫ እንደሷ የሚሆንልኝ ሰው። እሺ ሁሉንም ነገር አደርጋለሁ። ቃል የምገባልሽ ነገር አለ። ሁሉንም ነገር አስተካክላለሁ። ግን አንቺ ትንሽ ሰብር እንድታረጊ ይፈልጋለሁ። በቃ ትንሽ እንድትታገሽኝ ይፈልጋለሁ። እስከመቼ እኮ ይኸውማ እየሞከርኩ ነው። እኔ እኮ አሁን አንቺ እያልሽኝ ያለሽውን ነገር ሁሉ እያደረኩ ነው። እሷ ስለፈቀደች ነው፣ አልመጣም ስላለችኝ ነው እኮ አልኩሽ እኮ። እኔ ፈልጌው አይደለም። ኪያን ሳላይ አንድ ቀን ማደር አልችልም። እንኳን አሁን ድሮም ነው እኮ ነው የምልሽ። አሁን ማላቅ ይመስልሃል? አውቃለሁ እኮ ምን ያህል እንደምትወዳት ምን ያህል እንደምትዋደዱ እኮ አውቃለሁ። ግን አሁን ወጣ ማታቅ ልጅ በቃ አንተን ብላ መጣ ቤት መኖር ከጀመረች ጀምራ ሄዳ ማታቅ ልጅ ዝም ብላ ሄዳ ስትቀመጥ ለምን ዝም አልክ ነው? ሁለተኛ ቤት ውስጥ ለምን ጭር ይላል? እማን አንቺ አጠገብሽ እንደሌለው ምናምን እንዳይሰማሽ ብዬ ጠዋትም እየወጣው ነው ማታም እየወጣው ነው። ከሄደችበት ሰዓት ጀምሮ ይኸው አብሬያት ነው ያለሁት። አንቺን እዚህ አድርሽ አይደል እንደ ይዘናት መተን እዚህ አይደል እንደ ነው እናቷ ጋር ተመልሼ ይዣት ሄድኩት። ይሄ ሁሉ ነገር ያደረኩት ለምንድን ነው? ኪያ እንዳይከፋት ነው። እናት አለኝ እኮ እኔም ከእናቴ ጋር መቆየት እፈልጋለሁ አለች። አይ ከእናትሽ ጋር የምን እናት ነው ምናምን ብዬ እዚህ ድርቅ አድርጌ ማስቀመጥ እችላለሁ? ስሜቷን ልጠብቅ ብዬ እኮ ነው። በቃ ተነሽ፣ ይክማንም የማናገራት ጉዳይ አለ። ነይ ላይ ወጥሽ ነይ። ተነሽ በቃ ተነሽ። እንደዚህ ሆነሽ ቤት ልትያለሽ